እባክህ ከእኔ ምንድን ነው የምትፈልገው? እባክህ ንገረኝ። በቃ እንደውም ትችዋል። እዚህ ጋር እንደምታዩት እንግዲህ እያለቀሰች ነው። ሁሉንም ነገር አወቀች። ወይንም ደግሞ ናታን የሰው ነፍስ እንዳጠፋ ያፌት ነግሯት ነው። እዚህ ጋር እንደምታዩት በጣም እያለቀሰች ነው። ማመንም አልቻለችም ማለት ነው። እንዴት ሊሆን ይችላል? ናታን እኮ ዝንብ እንኳን አይገልም እንኳን ሰው እያለች ሁሉም ነገር አዲስ ሆኖባታል። በዚህም እዚህ ጋር እስር ቤት እንዳለች ነው። አልወጣችም ከእስር ቤት። እንዲሁም ደግሞ ጓደኛዋ ወይንም ደግሞ ሔዋን ልትጠይቃት ሄዳ አቅ ነበረ አንቺን ነበረ ድሮም እንደምትጠይቅኝ ሌላ ሰውማ ማንም መቶ ሳይጠይቀኝ እያለች ነው ማለት ነው። እዚህ ጋር እንግዲህ ያፌት እና ኤፍራታ መኪና ውስጥ ገብተው ቪዲዮን እያሳያት ነው ማለት ነው። ቪዲዮን ስታይ ግን ማመን ያቃታትኝ እና ኤፍራታ ከቤት አንድ ላይ ወጥተው ሲሄዱ ቆይ እሸኝሻለሁ ልትሄጂ ነው? ቆይ እሸኝሻለሁ አብረን እንወጣለን ስትላትኝ ገኒ በጣም ተገረገርማ ነበር። እንዴ ማለት አንቺ ነሽ ከሰው ጋር የምትሄጂው እሷን የምትሸኛት ከመቼ ዕለት ወዲህ ነው ትላለች። አዎ ዛሬ ትልና ከዛም በኋላ ኤፍራታ ትወጣለች ማለት ነው። ወታ ስትሄድ አብረው ከሉሊት ጋር እናም ሉሊት የምትሰራውን ስራ ነግራትኝ ትሄዳለች ማለት ነው። እና ተዳውን ተዳንቺ እዚህ ጥለሽኝ የምትሄጂው እዚህ ድረስ የመጣሽው ይህንን ለመንገር ነው? አዎ በቃ ጨርሻለሁ። ስለዚህ እኔም መረጃ ነው የምፈልገው ብላት ቆይ እንደነ ማደርገው እኔ እንዴት ብላ ስትላትኝ ወሬ አልፈልግም ብላ ጥላት ትሄዳለች ማለት ነው። ጥላት ስትሄድ ያፌትን ነበር መንገድ ላይ ያገኘችው። እናም መኪናውን ፊቷ ላይ ያስቆማል። እንዴ ቆይ አንተ ቆይ ምንድነው ፈልገው? ለምንድነው ግን እንደዚህ የምትከታተይ? ቆይ ምንድነው ከኔ የምፈልገው ትላለች ማለት ነው። ያስቆማትና ከዛ ሴትዮ ተለይተሽ ስትመጪ በጣም ነበር የጠበኩሽ ወይንም ደግሞ የቸኮልኩኝ ይላታል ማለት ነው። ቆይ አንተ ሰውዬ ምንድነው የምትፈልገው? ቆይ እኔ በዚህ ብን ብዬ እንጠፋል ነው የምፈልገው ትላለች ማለት ኤፍራታ። አረ ጠላትሽ ብን ይበል ይላታል። ምን በወጣሽ ይላታል። ኤፍራታን ብድግ አድርጋ ሰውዬ የኔ ብስጭት ያንተ የደስታ ምንጭ ነው እንዴ? ለምን አትወኝም ግን አክል እንደምጠላህ ታውቃለህ። በህይወቴ እኮ ላይህ አልፈልግም። በቃ በጣም ነው የምጠላህ። አያሳስብሽ፣ ካሁን በኋላ ትወጂኛለሽ። ይልቅስ ነይ መኪና ውስጥ ግቢ፣ የማሳይሽ ነገር አለ ይላታል። ማ እኔ ከአንተ መኪና ውስጥ የምገባው መቼም አልገባም። ቆይ ስታየኝ የራሴ መረብ ውስጥ የሚገባ አሳ ማድረግ ይመስላል ብላ ትጫዋለች ማለት ነው። ተፈለግሽ አንቺ አንድ እርምጃ እንደዚህ ወደዛ ስትይ አንድ እርምጃ ደግሞ እዛ ጂል አፍቃሪሽ ፖሊሶች እንደሚቀርቡ ማወቅ አለብሽ ይላታል ማለት ነው። እንግዲህ ማስፈራራቱን ጀምሯል ያፌት። ገባኝም አሁን ደግሞ ናታንን ምን ልታረገው እያሰብክ ነው? እሱን ግቢና መኪና ውስጥ አሳይሻለሁ። አስበው በአንተ ውሸትና በአንተ ማስፈራሪያ መኪና ውስጥ ምገባ ይመስልሃል? ይህን ያክል ችት ነው እንደሚመስልህ? በቃ ታዩ ብሎ እሱም ወደ መኪና ሄዳል ማለት ነው። እናም በጣም አዝናለሁ እወደዋለሁ ብለሽ ያሰብሽውን ወይንም የምትይውን ሰው የፈረርሽበት አንቺው ራስሽ ነሽ ይላታል። እናም እሷም ግራ ትጋባለች። ትናንት ከሰዓት የት እንደሆነ ቢሆን ማለትም ነግሮች ቢሆን ጥሩ ነበር ይላታል ማለት ነው። ለካ እኔ ምን አይነት ነኝ ለካ ያስታውስም ይላል ማለት ይህን ነገር አንተ ታውቃለህ? እንደ ልታውቅ ቻልክ? አንተ ነበርክ? አንተን እንደዚህ ያረከው? አንተን ምንድን ነው ያሰራው? ብላ ኤፍራታም ትጨዋለች። ሁሉን ነገር የያፌት ሴራ እንደሆነ ሁሉንም አወቀች። በጣም ደነገጠች። ምክንያቱም ምንድን ነው ያሰራው ብላ በጣም በደነገጠችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ በዚህ ትበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁ ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም እንግዲህ ሐረግ ድራማ በጉጉት ስንጠብቀው የነበረው ዛሬ ተለቆልናል። እናም ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ በማየት እንዲሁም ላይክ አሳባችሁንም ኮሜንት ላይ አስቀምጡ ማለት ነው። ክፍል 60 እንግዲህ ኤፍራታ እና ጽ አንድ ላይ ቁጭ ብለው ለምንድን ነው ግን ገኒ እናትሽ ሆና ያለ የቤት ሰራተኛ ለምን ሆነች ብላ ስጠይቃት ነበረ። ገኒ እኮ እናቴ የእውነት እናቴ አይደለችም፣ ነገር ግን እንደ እናቴ ነው ማያት ስትላትም ነበረ። እናስ እንደዛ ስትል እንዴ በቃ እናትሽ ነች በቃ በሰዓቱ ተደፈረች፣ በልጅነቷ ወለደችሽ። እናም ማሳደግ ስለማትችል እዚህ በር ላይ መታ ጣለችሽ። ግን እኮ አልተወችሽም። መታ ለስንት ዓመት የቤት ሰራተኛ ሆና እየሰራች ነው ወይስ ይቅርታ አላደረግሽላትም እያለች ስትላት ነበረ። በድንጋጤ ያለቀው። እናም ዛሬ ሲቀጥል ይህንን ነገር ነበረ። ቆይ ምን እያልሽ ነው? አልገባኝም ጽዮን። ግን ምንድን ነው የምታወሩ? ምንድን ነው የምትዩ? አሁን የምታወሩ ነገር ግን
ታውቂያለሽ ትላለች ማለት ነው። እናም እንደዛ እያለች ያለ ናታን ይመጣና የሆነ ነገር ብሎ ያረሳሳል። እና ምንድን ነው አሁን ያልኩሽን ነገር ንገሪኝ። አየህ ወንድሜ ምን እንደለች ታውቃለህ? እሷ እኮ በቃ ጠልቶኛል ምናምን እያለች አኩርፋ መጣች እኮ ወንድምሽ እንደዚህ አለኝ አልፈልግሽም አለኝ እያለች ብላ ሌላ ወሬ ታስቀይሳለች። እናም ኧረ ምናምን እያለ እሱም እየሳቀ አሁን ናታን ውጣልን ቁም ነገር ወሬ ይዘናል ከጽዮን ጋር ላውለች ማንም ፊቷ በጣም ተቃይሮ ነበረ። እናም አንዳንዴ እያሉ ምን እንዳለች ታውቃለች እንዴ? ገነት እኮ እናትሽ ነች እኮ ነው ያለችኝ ትለዋለች ማለት ነው ለናታን። እንዴ ፉይ ምን ነሽ ነው እኮ እንዳማታጠቂም እንዴ ምን ነሽ ነው አሁን ተናግራ አሁን ዝም ብላ እኮ እሷ የመጣላትን ነው የምታወራው እና ስለዚህ እሱን ይዘሽ ነው እንዴ ይላታል ማለት ነው። እሷም አልተዋጣላትም በጣምም ደንግጣ ነበር። እናም እሺ በቃ ብላ ትወጣለች ማለት ነው። ግን ገኒ እህታች ቤት እያጸዳች ነበር ማለት ነው። እናም የት ነኝ ሉሊትን አለሻትም ትላታለች ማለት ነው። ከዛም በኋላ አሁን በዚህ ወጣች ትላታለች። እናም ስታያት ግን ፊቷን የሆነ ተቀይማ ነበር። ቆይ የሊታዎች ልትሄጂ ነው ግን ቆይ አንቺ ልጅ ግን ሰሞኑን መውጣት አብዝተሻል ምንድን ነው የተፈጠረው ትላታለች ማለት ነው። እሷም ፊቷን የሆነ ነገር አድርጋ ነበረ ምክንያቱም የሆነ ተቀይር ብላ ነበር እንትን ያለች ማለት ነው። ምን ሆነሽ ነው እንዴ ምናምን ትላለች ማለት ነው። እናም ዝም ብላ ጥላት ሄደች ማለት ነው። ብዙም ሳታናገራት የሆነ ልክ እንዳኮረፈ ነገር ሆና እናም ገኒ እንዴ ልጅ ምን ሆና ነው? ቆይ ቅድም እኮ ለናታን ያገዝኩ መስሏት ነው እንዴ ለዛ ኩርፋ ነውን እንዴ ትላለች ማለት ነው። እንደዛ የተጨናነቀች ወይም ደግሞ ምን ሆና ነውን እያለች እያለ ናታን ከላይ ከፎቅ ይመጣል። አንተ ናታን ገኒ ምናምን ስላት አንተ ናታን ይኸውልህ ለአንተ እኮ ያገዝኩ መስሏትኝ ልጅ እኮ አኮርፋ ፊቷ ምንድነው የሆነ ፊቷ ተቀያይሮ ነው አልታረቃችሁም እንዴ እስካሁን እንድትኮራረፋችሁ እንዴ ትለዋለች ማለት ነው። እንዲህ ወደ እውነት አረጋችሁት እንዴ? እናም እንደዛ ስትለው ገኒ አሁን በጣም ብዙ ነገር ተፈጥሯል። እናም ጽዮን ገኒ እናትሽ ናት ብላ ነግራታለች ትላል ማለት ነው። በጣም ትደነግጣለች። ጽዮንን እገላታለሁ ትላለች ማለት ነው። እንዴ ገኒ ምን ሆነሽ ነው? እያወቅሽ ጽዮን እኮ የሆነ ነገር ታስታውስና ያን ነገር ተናግራ መልስ ታስበው ስትል መልሶ ይጠፋባታል። እንደዛ እየሆነች ነው እና ዶክተሮችን እጄ አናግሬ ነበረ። እናም ከዚህ በላይ ሌላ ችግርም ሊፈጠር ይችላል እና እባክሽን እንዴ እኔም እኮ ይከፋኛል ብሎ ሲላትኝ እንደገና መለስ ስትልና እኔ አሁን የምነግርሽ ነገር አለ ይላትና ወደ ውጭ እንውጣ ብሎ ይዟት ይወጣል። እስከ መቼ ነው? ለምንድነው ራስ ወዳድ የምትሆኙ? በቃ መናገር አለብሽ ይላታል ማለት ነው። እናም ከዛም በኋላ እንደዚህ ሲላትኝ እሷን በጣም ነበረ እንዴት ነው ቆይ ግን ጽዮንንማ አለቃትም እያለችም ነበረ። ምክንያቱም ለምን እንደነገራት በቃ አሁንማ እንዴት ነው የምነግራትኝ? ከዚህ ላይ ጨምሬባትኝ ይህ ሁሉ ችግር እያለ እንዴት ነው የምነግራትኝ ትላለች ማለት ነው። ለምንድን ነው ገኒ እስከ መቼ ነው? በቃ የኔ ጨረቃ ከዚህ በላይ ስትሰቃይ ማየት አልፈልግም። ስለዚህ ንገራትኝ መንገር አለብሽ ይላታል ማለት ነው። እናም እንደዚያ ስላትኝ እሷም እባክን ትንሽ ታገሰኝ፣ አሁን ላይ መናገር አልችልም፣ እናም ትንሽ መቆየት አለብኝ ትላለች ማለት ነው። ይሁልሽ ገኒ ከአሁን በኋላ እኔም አልታገስሽም። በቃ ሁሉን ነገር ማወቅ አለባት ታውቃለህ። አሁን እኮ ሁሉን ነገር ብታቀኮ አንተንም ዳጊንም ወንድሟን ቢንያምንም ሁሉንም ትጠላለች ወይንም ደግሞ ትሸሻለች። ምክንያቱም ይህ ሁሉ እያወቃችሁ እናንተ ሁሉ እኔ ጸጣላችሁ ብላ ስለምትል ትላለች ማለት ነው። እሷ ይኸውልሽ ገኒ እኔ 1 ወር ሰጥሻለሁ። በ1 ወር ውስጥ ባትነግሪያት እኔ ራሴ የሆነ አጋጣሚ የምነግርበት መንገድ ካገኘው እኔ ራሴ እነግራታለሁ ይላል ማለት ነው ናታን። እናም ለኤፍራታ ናታን እንደሚነግራት ነው የተናገረው ማለት ነው። ካለበለዚያ ካልነገርሻትኝ እያለ ነው። ነገር ግን አሁን ደግሞ መሀል ላይ ችግር ተፈጥሯል። ምክንያቱም ናታንን ሊያሳስረው ስለሆነ እናም ያፌትም እንግዲህ ኤፍራታን ናታንን ምንድን ነው የምታደርገው መኪና ውስጥ ወስዶ ቪዲዮን አሳይቶታል ማለት ነው። ቆይ አንተ ግን ምንድን ነው የምትፈልገው? እሺ ምን እንዲያደርግልህ ነው የምትፈልገው? ትለዋለች።
እናም አንቺ ለኔ ሚስት መሆን ነው፣ አንቺን ሚስት ማድረግ ነው። ከዛ ናታንም ነፃ ይወጣልሻል ይላታል ማለት ነው። በጣም እየደነገጠች ምን አለችው ማለት ነው። እንግዲህ ኤፍራታን ሳትወድ በግዷ እንድታገባው ሊያስደርጋት ነው። ከዛ ውጭ ግን ናታንን ይህንን ቪዲዮ ለፖሊስ ብሰጥ ናታን አንድ ባንድ እንደሚታሰር ታውቂያለሽ። እንዲሁም ከዚህ በፊት ራሱ ኬዝ አለበት። ያኔ ምን ነኝ ያስፈተውት፣ አሁን ምን ያሳስረዋለሁ ይላል። እናም ያፌት አሁን ላይ ኤፍራታን በጣም እያስለቀሳት ነው በጣም